ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በኬሚካል ቦንዲንግ ዩኒት 2 ላይ 2.5 ኬሚካል ቦንዲንግ ቲዮሪስ ፓርት 3 የምናወራ ይሆናል። ከዚህ በፊት ዲስከስ ባደረግነው ሴሽኖች ላይ ምን አይተናል? ፓርት 1 እና ፓርት 2 አይተናል። ስለ ኬሚካል ቦንዲንግ ቲዮሪ በተወሰነ መልኩ ለማየት ሞክረናል። ኬሚካል ቦንዲንግ ላይ በዋነኝነት ሉዊስ እና ቫለንስ ኤሌክትሮን ፔር ሪፐልሽን ፎርስ መካከል የሚፈጠሩ ሁለቱ ቲዮሪዎች ላይ ያሉ ሊሚቴሽኖች ነበሩ። ያን ሊሚቴሽኖችን ለመፍታት ስፔሻሊ ኮቨለንት ቦንድ ላይ ያሉትን ሊሚቴሽኖች ለመፍታት ሁለት ቤዚክ የሆኑ ቲዮሪዎች እንደሚያስፈልጉ አውርተን ነበረ። የመጀመሪያው ቫለንሲ ቦንድ ቲዮሪ እና ሁለተኛው ዛሬ የምንነጋገረው ሞለኪውላር ኦርቢት ቲዮሪ ነው። ስለ ቫለንሲ ቦንድ ቲዮሪ በባለፈው ፓርት 1 አይተናል። ቫለንሲ ቦንድ ቲዮሪ ላይ ምን አይተናል? ስለ ሃይብሪዳይዜሽን አይተናል። ስለ ኦቨርላፒንግ ለማየት ሞክረናል። ስለ ቦንድ ሌንግዝም በተወሰነ መልኩ፣ ስለ ቦንድ አንግልም በተወሰነ መልኩ ለማየት ሞክረናል። በዛሬው ዲስከሽናችን ደግሞ ስለ ሞለኪውላር ኦርቢታል ቲዮሪ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com እንደጎበኛችሁ ተስፋ አረጋለሁ። ብዙ ተጠቅማችኋል፣ ብዙ አትርፋችኋል። ያልተጠቀማችሁ ልጆች በጣም ብዙ ነገር ጎሎባችኋል፣ እንድትጠቀሙት እየጋበዝኩ ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ለመቀበል ከመቼውም ጊዜ በላይ ተዘጋጅተን እየጠበቅናችሁ እንገኛለን። ወደ ዛሬው ዲስከሽናችን እንግባ። ኦኬ፣ ሞለኪውላር ኦርቢታል ቲዮሪ እንዳልኳችሁ በሉዊስ እና በቫለንስ ኤሌክትሮን ፔር ሪፐልሽን ቲዮሪ ላይ ያሉ ሊሚቴሽኖች ነበሩ። ኢንዴፕስ ስለ ቦንድ ፎርሜሽን ዲስከስ ለማድረግ ይከብዳቸው ነበር። በዋነኝነት when we see VSEPR ወይም ቫለንስ ኤሌክትሮን ፔር ሪፐልሽን ከሉዊስ የተሻለ። ሉዊስ ቀጥታ ምንድነው የሚያደርግልን የነበረው? በዶት ይገልጽልናል። ዶት ምን ያህል ኤሌክትሮን የትኛው ቦንድ እንዳደረገ የትኛው ደግሞ ቦንድ እንዳላደረገ ዲስከስ የሚያደርገን ነው ብለናል። ለምሳሌ አሞኒየምን ብንወስድ እንደዚህ አይነት ቦንድ ይፈጥራል። ከሶስት ሃይድሮጅን ጋር እንደዚህ አይነት ቦንድ ይፈጥራል። ከዛም በኋላ የትኛው ሎይ ፔር እንደሆነ ወይም ቦንድ ያልፈጠረ እንደሆነ የትኛው ደግሞ ፔር እንደፈጠረና ቦንድ እንደፈጠረ በቀላሉ ማየት እንችላለን። ግን ቦንድ ፎርሜሽን ላይ ሞለኪውላር ስትራክቸሩን መንገር አይችልም ነበር። VSEPR ግን ከዚህ ከሉዊስ ቦንድ በተሻለ መልኩ ምን ገለጸልን? ስለ ቦንድ የተሻለ የቦንድ ሞለኪውላር ሼፑን በማሳየት ገለጸልን። ሎይ ፔር መካከል ምን አለ? ሪፐልሽን አለ። ያ ሪፐልሽን ደግሞ የቦንዱን ሼፕ ይቀይረዋል። ከዛ ባሻገር በቦንዲንግ ፔሮች መካከልም የተወሰነ ሪፐልሽን አለ። ስለዚህ ቦንዱ ምን መሆን አለበት ብለናል? ሪፐልሽን አነስተኛ የሆነ ቦታ ነው የሚቀመጠው ስላልን ያንን ኮንሲደር አድርገን ስትራክቸሩ ምን እንደሚመስል በቀላሉ አንደርስታንድ ለማድረግ ረድቶናል። ይሄም ሆኖ ግን ስለ ቦንድ ፎርሜሽኑ ኢንዴፕዝ ሊያወራልን አልቻለም። ቦንዱ እንዴት ተፈጠረ? በቦንዱ ላይ መካከል ያለው አንግልስ ምን ያህል ነው? አንግሉን የሚወስነው ምንድን ነው የሚለውን ነገር ግን ዲስከስ ማድረግ አልተቻለም። ስላልተቻለ ቪቢቲ መጣ። ቪቢቲ ባለፈው ፓርት 2 ላይ እንዳወራ ነው ምን ብሏል? ቪቢቲ ደግሞ ምን አለ? there is overlapping አለ በሞለኪውሎች መካከል አለ። ሞለኪውሎች መካከል ያለው ኦቨርላፒንግ ምን ያደርጋል? በጣም ኢንተራክት እንዲያደርጉ ያግዛቸዋል አለ። በዚህም ላይ ደግሞ ስላወራ ስለ ሲግማ እና ስለ ፓይ ቦንድም በስፋት ለማውራት ሞክሯል። አሁን ደግሞ ሞለኪውላር ኦርቢታል ቲዮሪ ስለምን ያወራልናል? እስኪ ዲስከሽናችንን እንጀምር። when we see molecular orbit theory suggests that when an atom bond with their atomic orbit overlap combine to form a new molecular orbit። ስለዚህ ይሄ ምንድነው የሚለው? በቪፒቲ ምንድነው የሚለው? ኦቨርላፕ ያደርጋሉ ብሎ ነበር ያበቃው። እዚያ ግን ኦቨርላፕ ካደረጉ በኋላ የሚሆኑን ነገረን። ምን ይሆናል አለ? ኒው ሞለኪውላር ኦርቢት ይፈጥራል። አዲስ ሞለኪውላር ኦርቢት ምን ያደርጋል? ዴቨሎፕ ያደርጋል። መጀመሪያ ኮምፓውንዱን ከመፍጠራቸው በፊት ወይም ቦንዱን ከመፍጠራቸው በፊት የነበረውን ሞለኪውላር ኦርቢት የተለየ ኒው የሆነ ሞለኪውላር ኦርቢት ምን ያደርጋል? ይፈጠራል በቦንዱ ጊዜ የሚል ሐሳብን አቀረበልን ማለት ነው። when we see there are two basic ምን አለ ማለት ነው? ቦንድ ሞለኪውላር ኦርቢት አለ፣ ሌላ ደግሞ አንቲ ቦንድ ሞለኪውላር ኦርቢት አለ ማለት። ስለዚህ ቦንድ ተፈጠረ ማለት ቦንዱን የፈጠሩ ምኖች አሉ፣ ቦንዱን የፈጠሩ አሉ
ኤሌክትሮኖች አሉ። ቦንድ ውስጥ ደግሞ መፍጠር ውስጥ ያልተሳተፉ የቫለንስ ኤሌክትሮን ደግሞ አባላቶች አሉ። የቫለንስ ኤሌክትሮን በሉት ሌሎቹ ኤሌክትሮኖችም አባላት አሉ። ስለዚህ when we see ቦንዲንግ የፈጠሩት ቦንዱን የፈጠሩ ሞለኪውላር ኦርቢቶች እንዳልኳችሁ ሞለኪውላር ለምሳሌ በቀላሉ ሶዲየምን ብንወስድ ሶዲየምን ሳይሆን አንድ ሌላ እንውሰድ። ለምሳሌ ኦክሲጅንን ብንወስድ ኦክሲጅን 8 ኤሌክትሮን ያለው 8 ኤሌክትሮን ማለት 1s2 2 ኤሌክትሮን አለ የመጀመሪያው ኦርቢት ላይ ከዛን 2s ላይ 1 2 2p ላይ ደግሞ ስንት አለ ማለት 1 2 3 4 5 6 2px 2py 1 2 3 4 5 6 7 8 እንደዚህ አይነት ቦንድ ነው የሚፈጠረው ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።